በፊታውን ለመከራከር ይመች ነበር ለምን ሲሄዱ ምናያቸው የተወሰነ ሰው ነበር ምን አሁን ደግሞ አስተማሪያችንም ከላይም ከታችም ሲሄዱ በጣም መሀል ላይ ቀረብኝ ያስደነግጣለሁ ልክ የኛ ታናናሾች ልክ እንደጨረሱ ውልቅ ብለው ይሄዳሉ አሁን ፋይናንሻሊ እንደምታስበው አይደለም ህክምና ሪዋርዲንግ አይደለም እኛ ሀገር ላይ ሪዋርዲንግ አይደለም ማለት እንደውም ብስጭት ውስጥ ነው የሚከት ለምትሰራው ጥሩ ክፍያ አታገኝ አለማግኘት ደግሞ ኢምፓክት ይኖረዋል ኑሮህ ላይ ማለት የቤት ኪራይ መክፈል ይኖርባል ታክሲ መሳፈር ይኖርባል እንደማንም ሰው እና አንድ ሊስትሮ ወይም ሌላ ሳይማር ኤኒ መስራት የሚችል ሰው ካንተ የተሻለ ገንዘብ ገቢ ሊያገኝ ግን ይችላል ታካሚዎች ድኖልህ ማየት አከመ ጨረሰ ስትወጣ ያለው ደስታ በጣም ጥሩ ነው ግን እሱን አትከፍለው ገብቷል አይደል ቤት ኪራይ አይከፍልም አሁን ቤት ኪራይ ወሩ ሲደርስ ብር ክፈለኝ ነው እንጂ እስኪ ሳቲስፋክሽንህን የተወሰነች እርካታህን ክፈል ምናምን አይሉኝም አንዳንዴ መማርን ፋራነት ያደርጉታል ያው ጊዜያችሁን እንኳን አቃጠላችሁት ምን አገኛችሁ ምን የተለየ ነገር አገኘ ደሞዝ ያው እና የተወሰነ መሳለቅ ነገርም ደግሞ አለ በህይወት ደስተኛ ነው ማለት ዛሬ አብርሽ ከባባር ጥያቄ ነው ታመጣው ታውቃለህ ውድ የፖድካስታችን ተከታታዮች እንደምን ከርማችኋል በዚህ ሳምንት ከአዲስ እንግዳ ጋር መጥተናል እስካሁን ያመጣናቸው እንግዶች አብዛኞቻቸው ታላቆቻችን ናቸው ዛሬ ደግሞ በእድሜ እኩዬን አውጥቼ ስለኛ ጉዳዮች ስለሚመለከቱ እንድናወራ ነው ሐሳባችን እኔ አብርሃም አራያ እባላለሁ ወደ እንግዳዬ ልሂድ እሺ ዶክተር መላኩ እባላለሁ ሐኪምና የፓቶሎጂ ስፔሻሊስት ነኝ እሺ መለ ዛሬ አክብረ ስለመጣ አመሰግናለሁ መጀመሪያ ግን እቺን ኢንተርቪው ለማስካሄድ ስንት ጊዜ እንደለፋን ግን መናገር አለብን የተወሰደ እንትን ነበረ መምጣት መሄድ መጠበቅም ነበር አይ ቲንክ የዛሬ ወይ ሶስተኛው የአራተኛችን ነው በአራተኛው ሙከራ ሲታቀድ እንደዛ ነው ስለዚህ መጀመሪያ ይቅርታ ልጠይቅ አረ ችግር የለም ከዛ ደግሞ ለመጣ አመሰግናለሁ እና እሺ ዛሬ እንድናወራ የፈለኩት በእኛ እድሜ ክልል ስላሉ ጉዳዮች በተለይ ደግሞ ስፔሻሊቲ ጨርሰን ስንወጣ ስለአጋጠሙን ጉዳዮች በህክምና ትምህርት ሂደቶች ውስጥ ስላሉ ነገሮች እስቲ ግልጽ ሆነን እናወራ እንወያይና ከዛ በኋላ እንፈርዳለን ለምን ነበር የሚባለው ፍርዱን ለእንትኑ እንተዋለን ለኦዲየንሱ እንተዋለንና እስቲ መለ የት ነው ተወልደ ያደከው ሃይስኩል የት ነው የተማርከው በዛን ጀምር ተወልጄ ያደኩት እዚሁ አዲስ አበባ ነው ፒያሳ አካባቢ ልዩ ቦታው ገዳም ሰፈር ነው የሚባለው ትምህርቴ ነው የተለያዩ ትምህርት ቤቶች ተምሬያለሁ ፕሪፓራቶሪ መድኃኒዓለም ላይ ተማርኩት ከዛ በኋላ መድኃኒዓለም ሲጨርስ ህክምና ትምህርት ቤቴን የጀመርኩት አዳማ ዩኒቨርሲቲ ነው በእኛ ጊዜ አዳማ ዩኒቨርሲቲ ነበር ሜዲካል ካምፓሱ አሰላ ነው እዛ ነው የተማርኩት ከዛ በኋላ በስፔሻሊቲን ደግሞ በመቀሌ ዩኒቨርሲቲ አይደር ሆስፒታል እና በጳውሎስ ነው የጨረስኩት ሐኪም ነው ፍላጎት ነበር ጥሩ ጥያቄ ነው ስልህ 12ኛ ክፍል እያለሁ ሐኪም አልነበረም ለመሆን ፍላጎት ሂሳብ በጣም ነው የምወደው ማትስ እና አፕላይድ ማትስ እንደመማር ነበር ማቀው ልጅነትም ነው አክቹሊ ከ18 አመት በታች ነን ያኔ እና በወረቀት ነው አይደል ምን ሙሉ በእኛ ጊዜ እንትን ምደባ ምናምን በእኛ ጊዜ የመጀመሪያ ጊዜ በኮምፒውተር ሆኖ የኛ ባች መጨረሻ የወረቀቱ ነበር እና በወረቀት ደቅድቄ ሞልቻለሁ አንደኛ ማትስ ሁለተኛ አርኪቴክቸር ሶስተኛ ኢንጂነሪንግ ምናምን ብዬ ሜዲሲን አምስተኛ ምናምን ያው ገቴን ነው ተከትዬ ሞላውት የነበረውና ማትስ ልማር እሷም ሞልቼ አዲስ አበባ ሁለተኛ አዳማ ነው ሞላውት ወረቀቷን ይዤ ገባለሁ ትምህርት ቤት ማትስ መምህሬ ያቀኛልና እሱ ደግሞ ያለፈ ነው ማለየት ነው የምትሄጂው ምናምን ትንሽ ልጅ ነበር አይ ላስገባ ነው እንትን ምርጫ ምናምን ነገር አልኩት እስኪ አንተው ወረቀቱ ምናምን አይ ማትስ አስተማሪ ለመሆን ነው እንዴ አንተ እንደኛ ቾክሌት ታበን ነው እንዴ ምናምን ደነገጥኩ
ችግር አለውና አይ ና ማትስ ዲፓርትመንት ይሄ ነው ሁላችሁ መላኩ ማለት ይሄ ነው የምትሉት ጎበዙ ልጅ እና ማትስ ሞልቷል ኧረ የማትስ ተባለ አንደኛ ጎበዝ ተማሪ ሜዲሲን ነው የሚሞላው ተባለ ከፈለክ ሁለተኛ ማትስ አድርግ እንጂ አምጣው በቃ ጎበዝ ተማሪ ሜዲሲን ነው መሙላት ያለበት ብዬ ለዛኔ ቀየርኩ ያንን ይቀየርኩት ከዛ በኋላ ነው ሌላው ትርፍ ይወደ የመጣው እንጂ በዛ ሁኔታ ነበር እንትን የተባለው ልክ በዚህ አይነት መልኩ ህክምና መግባት ይቆጭሃል ወይስ ጥሩ ነው ብለህ ታስባለህ? አሁን ስለህ ማከል ላይ ነኝ ግን ልክ ሲጀምር ፒሲዋን ምናምን ያለችው ክብደት ምናምን አለች አይደል ቁጭ ብለህ ማንበብ መጨናነቋ ምና ያኔ በጣም ነበር በእያንዳንዱ ደቂቃ ማትስ አስተማሪ ይረግመው ነበር ወደ ኋላ ይርኩ እሱ እኮ ያኔ እንደዛ ባይለኝ እኔ ቁጭ ብዬ ዲፈረንሻል እና ኢንተግሬሽን ነው ፈልጥ ነበር ግን እንትን ሲል እየለመድከው ስትመጣ እዛ ቦታ ላይ ለምክንያት እንደሆንክ ስትረዳ ያኔ ተወደዋለህ ኢመርስ ድዮንክም ትመጣለህ ታከለ እስካሁን ከመጡት እንግዶች ውስጥ ምናልባት ያንተ ወይ 40ኛው ወይ 41ኛው እንግዳ ነህና ግማሽ ምላሽ ነው የሰጡት እኛ የሚመስለን አብዛኞቹ አስተማሪዎቻችን ፈልገው ይገቡት ነበር ይመስለን ግን ለካ እንደዛ አይደለም የሚገርም ተመድቦ ይሄዳል ምርጫ የተቀየረበታል ሳይፈልግ ይሄዳል ግን ሁሉም ላይ በኋላ ላይ ሳይወት አክሰፕት እናደርገዋለን ዞሮ ዳት ሶርፌት ነው አዲስ ከመደርስ ነው እንደተቀበለነው እንሄዳለን እስካሁን ከአሰላ እንግዳ ኖሮን አያውቅም የመጀመሪያ ነውና እስቲ እንዴት ነበር የተማራችሁት ስለ አስተማሪዎቻችሁ የተወሰነ ነው ራስቲ አሰላ እኔ ሰርድ ባች ነኝና ገና መንገዳገድ የነበረበት ጊዜ ነው አሁን ደግሞ የተሻለ ነው በእኛ ጊዜ አስተውለ ከሆነ አዳዲስ ዩኒቨርሲቲዎች የሚከፈቱበት ዩኒቨርሲቲዎች ውስጥ ደግሞ ሜዲካል ስኩል አውት ኦፍ ኖዌር ነው በቃ ሜዲሲን ይጀመራል ይባላል ምንም ነገር ሳይኖር ማለት ነው እኛ ፒሲዋን ያየነውን ስቃይ ለመናገር ራሱ ትንሽ እንትን ይላል ፍራሽ ላይ ነው የምናድረው አሰላ በጣም ቀዝቃዛ ነው መሬት ላይ ማለት ነው ከዛ ኮንዶሚኒየም ገዛን ተባለ እሺ ብለን ስንገባ ገና እየተቀጠቀጠ ነው ይሄ ገና እንጨቱ ራሱ አልወረደም ነበር ያኔ አጥር አልነበረው እንደውም ትዝ ይለኛል አንድ ፒሲዋን ተማሪ ጅብ አይታለችና ጮሃ ሁላችንም ወርደን ግራ ተጋብተንና እና በዛ ሁኔታ ነው እንትን የምትለው ግን አንተ ከፍ ይያል ካዳዲስ እየገቡ ሲመጡ ግን እየተሻሻለ እየሰፋ አሁን ሆስፒታሉ ፊት ለፊትም ዶርሞች አሉ ሌላ ካምፓስም ትልቅ ካምፓስ አለ እንደዛ ስለሆነ አሁን እንትን አለ እንጂ ያኔ በቃ በባዶ ነው ግባ ትገባለህ ተመረጥ ወጣል እሱ ላይ ጥሩ ነበር እሱን ምንም የማላማረረው ነገር እሱ ነው ያ ማለት ምንድነው በምን ይለያል መሰለኝኛ ፒሲ1 እና ፒሲ2 በገስት ነው አብዛኛውን የተማረው መምህራኖችም ነበሩን ግን አብዛኛውን ከቨር የሚያደርጉልን ብላክ ላይ ያሉ ፒኤችዲ ነበራቸው ጥሩ መምህር እንደሆኑ የተመሰከረላቸው መምህራን ይመጣሉ በተለይ ወሳኝ የሚባሉ የአናቶሚ ፊዚዮሎጂ እና ፓርቶች እነሱ ናቸው ከቨር የሚያደርጉልን የነበረው ክሊኒካል ደግሞ ስትገባ በቃ አንተ ነህ የሐኪሞቹ ስራ አንተ ነህ ሬዚደንት የለም ከፊትህ በጣም ብዙ ሰው የለም እና ላይክ 4 ተማሪ በአንድ ሲኒየር ምናምን ሆኖ ይማር ነበር ፔጂ በዛ ሁኔታ ጥሩ ሆነን ነበር የተማርነው እሱ ላይ ምንም ኮምፕሌን ማድረግ አልችልም በስም ከመታስተዋወቻቸው አስተማሪዎች መሃል በደንብ ኢምፓክት እኔ ላይ ጥለዋል የምትላቸው አሉ አዎ የሚገባ ለምሳሌ ፓቶሎጂ ላይ ኢንክላይን እንዳረግ ዶክተር ዳዊት ሰለሞን በጣም ጥሩ ሴምፖልም አስተምሮኛል ጥሩ መምህር ስለነበር አይ ዶንት ኖ ያኔ የመጀመሪያ ከሆኑ ሐኪሞች ከሆኑ መምህራኖቼ አንዱ ስለሆነ ሊሆን ይችላል ያኔ እሱ ኢምፓክት አድርጎኛል ክሊኒካል ይር ግን በጣም አሁን ዶክተር ደስታ ጋሩማ በጋይኒ በኩል እነ ዶክተር ዋሲሁን ዶክተር ጥላሁን ፔዲያትሪክስ እነ ዶክተር ተስፋ ስለ በጣም ሜንሽን አድርጌ መጨረስ ማልችላቸው ብዙ ጥሩ ኢምፓክት ያላቸው መምህራን ነበሩ ከስጨርሱ ህክምና ትምህርት ቤት ያው ሁላችንም እንወዛገባለን ምናምን ወይ አንዳንዶቻችን ቀድመን ወሰነንም ሊሆን ይችላል
ወዴት መሄድ እንደምንፈልግና ያቺ ጊዜ ለአንተ እንዴት ነበረች? እሱን ትክክል ግን ከዛ ላይ እኔን ትረፍ ሲለኝ ፓቶ ዲሳይድ አድርጌ ነበር። የሚገርም ቀድሜ ፒሲቱ እንዳልኩ ዶክተር ዳዊትን ማየቴ ፓቶሎጂስት ነው እንግዲህ እና መኪና ይዞ ነው የሚመጣው፣ አስተምሮን ይሄዳል። የሚያስተምረን ደግሞ ሰው ለባው ዲዚዝ የሆነ ነው ሐኪም ሰው ነው ምናምን እላለሁ። ግን በዛ አጸና ሜዲካል ስኩል ምንድነው ነገሩ ዶክተር አውስታ ያላ ልክ ዶክተር አውስታ በቃ I'm going to be a good diagnostician በቃ ከዚህ በኋላ ኢንተርናል ሜዲሲን ምናምን ትላለህ። በንጋታው ግሬስ አናቶሚ ታያለ ኧረ ሰርጅን ነኝ እኔ በቃ ፕላስቲክ ሰርጅን ካርዲዮ ቶራሲክ ምናምን ትላለህ። ከሰርጅን በኋላ ደግሞ መመለስ ከባድ እንደዛ እያልክ ነው የምታልፈው ኖርማሊ። ግን ያ in the back of my mind ተቀብሮ ነበር ታውቃለህ የፓቶሎጂ እና ኢንተርንሺፕ ፓቶ ነበር። ከዛ በዛው ነው ፐርሶ ያደረኩት። ጂፒ ሞኝ ፓቶ ዲፓርትመንት ነው የሰራው። ጂፒ የት ነው የሰራው? እዛው ነው የሰራው ታሳለ ስታፍ ሆነ ቀረው ማለት ስታፍ ሆነ ቀረው። እስቲ ስለ ስታፍነትም ደግሞ እናወራ። ለምን አሁን ሪቴንሽን ቀርቷል። አይ ቲንክ አብዛኛው ቦታ ላይ ስታፍ ሪቴን አይደረግምና ስለሱ ጉዳይ እስቲ እናወራ። ጥቅም አለው ወይስ ደግሞ መቅረቱ መልካም ነው? ያንተ እይታ ምንድነው? በነገራችን ላይ ፓዞችን ማወቅ መቻል አለብህ። ፓዞችን ማለት በዛ እድሜያችን አብዛኞቻችን እዛው ተምርሃል፣ ኮንፈርት ዞንህ ነው። መውጫ መግቢያውን ታውቃለህ፣ ስታፉን ታውቃለህ። እዛ መቅረት በጣም አንደኛ የምትወዳደርበትም ነው። በውድድር ነው ልትቀር የምትችለው። ሂደህ ገጠር ውስጥ ምናምን በጋሪ ምናምን ከምትሰራ እንደዚህ ይሻላል ብለህ ታምናለህ። ይሄንን ታደርጋለህ። ግን ካልኩሌትድ ሙቭ ደግሞ የነበራቸው ነበሩ። ላይክ ዩኤስኤምኤል የሆነ ሐሳባቸው ከአገር ልውጣ ኦር ቶሎ ላይሰንስ የላገኝ ቶሎ የሆነ ነገር ላገኝ ደግሞ የሚሉት እንደዚህ መቅረታቸው ጠቃሚ አይደለም ለነሱ መጥቷል። እኔ ፐርሰናሊ ግን በመቅረቴ በጣም ደስተኛ ነበርኩ። እዛው ፓቶ ቀረ ማለት እዛው ፓቶ ቀረ። ፓቶሎጂ አስተማርኩ። አስተማሪውን ከማለት ፓቶሎጂ አስተማርኩ። ቀጣይ ወዴት ሄድክ? ከዛ ሬዚደንሲ መቀሌ ጀመርኩኝ። ምን ያህል ጊዜ ነበር የሰራው እንደ ጂፒ? አመት ከ6 ወር ከ8 ወር። ቶሎ ነው ሄድከው ማለት ነው? ቶሎ ነው ሄድኩ። አብዛኞቻችን እንትን ነው እድል ይሰጣል፣ ትሞክራለህ፣ ካለፍክ ይፈቅዱልህ ነበር። ከዛ በኋላ ነገሮች እየተለወጡ መጡ። እኔ ደግሞ ፓቶ ነው የምፈልገው። ሌላ ፓቶ ብዙ የሚፈልግም ሰው የለም ነበር ያኔ። ኢዚ ነበር ለመግባት። ስለዚህ ፓቶ ቀጣይ ጉዞ ወደ ሞዴት ሆነ ወደ ፓቶሎጂ መቀሌ፣ ወደ አይደር ማለት ነው። ወደ አይደር። ስለ አይደር ቆይታ እስቲ ንገረኝ። አይደር ቆይታችንማ በጣም ደስ የሚል ነው። አሁን ከምኑ ልጀምርልህ? በፓቶሎጂ አንግሉም በነበረው የመማር ማስተማር ሁኔታው ምናምን በጊዜው በጣም አሪፍ ብለህ የምትሄድባቸው ሆስፒታሎች ውስጥ አንዱ አይደር። ሬዚደንሲ ልማር ካልክ በተለይ ማይነሮችን ጥሩ አድርገህ ልትማር የምትችልባቸው አሉ ከተባሉ ቦታዎች አይደር ነበር በእኛ ጊዜ። በፈረንጆቹ 2018 2011 በእኛ ማለት ነው። እና ስትማር በጣም ደስ ይላል። ፓቶሎጂ በነገራችን ላይ እንደ ሌሎች ዲፓርትመንቶች ሃይራርኪያል አይደለም ትምህርቱ ራሱ። እንደውም ጁኒየር አይከበርም ብለህ ነው መጀመሪያ ላይ እንደዛ እንዴ 6 ወር የመጀመሪያ 6 ወር ላይ ምንም አያውቁም። በቃ ገና ከክሊኒካል ገና መምጣታቸው ነው ተብሎ ሚስቴኮች ስትሰራ ችግር የለም በቃ ምናምን ጥረት ስታደርግ አለ አይደል ሁሉም አፕሪሺየት የሚያደርግህ አይነት እንትን ፓቶሎጂ ላይ ያለ ሬዚደንሲ በጣም በቃ ከመምህራኖችም ጋር ቅርብ ለቅርብ ነህ ምናምን መጨረሰው ሬዚደንሲ እንደዛ ነው። ከ6 ወር በኋላ ነው ራሱ you are going to be in charge ተብለህ የራስህን ኬስ ሳይን አውት ማድረግ የራስህን ኬዝ ማየት ምናምን የሚጀምረው። ከዛ በፊት ያለውን 6 ወር ማየት አይንህን ራሱ ማይክሮስኮፕ ላይ ማስቀመጥ ትልቅ አበሳ ነው። ገብቷል? መጀመሪያ ላይ እስከለምዶ ድረስ ራስ ምታቱ እንዴት መሰለህ 2 ቀን 3 ቀን በጣም ራስን ትታመማለህ። እና ስታያት ደግሞ ፊልዷ ጥቁር ትላለች፣ በዚህ ስታያት ጥቁር ትላለች አለ አይደል? ያንን ነገር እስከምታስተካከል እንትን ይላል። ከዛ በኋላ ግን በጣም ነው ወደድኩት ፓቶሎጂ ቆይታ በጣም። ስለዚህ አይቆጭህም ምርጫ? አይቆጭም። በፓቶሎጂ በፍጹም አልቆጭም። ምንም አትቆጭም? እንደውም የኔ ጁኒየሮች ነበሩ ፓቶ እንደዚህ ምናምን ሲባል ፓቶ ባልገባ ምናምን ሲሉ እኔ ነኝ የማወራውና ሳወራ ይሄ ፓቶ ካድሬ ነው ምናምን አይነት ነበር የሚሉት። እና ፓቶ ላይ በጣም ደስተኛ ነኝ። በዛ
ድርድር የለው ድርድር የለም። አሁን ያንተ አሁን አይ ቲንክ የተለየ ፐርስፔክቲቭ አለ። ለምን ሬዚደንሲን 2 ቦታ ነው የተማርከው። ብዙ ሰው ሲሆን ኦልሞስት ሁሉም ያድል የለው 2 ሲስተም የማየት እድል ኖረዋል ማለት ነው። እስቲ ሁለተኛው ሲስተም ላይ እንዴት ልትመጣ እንደቻልክ፣ ስለዚህ ደግሞ ለምን ግጭቶች የሬዚደንሲ ላይ የሚያመጡትን ኢምፓክትም የትምህርት ሂደቱ ላይ ያለውን ኢምፓክትም እንድናወራ ስለፈለኩ ነው። እና እሱ ላይ ያለህን ሪፍሌክሽን ደግሞ ንገረኝ። መቀሌ በጣም አሪፍ ታይም ነበረ ነገሮች እስከሚቀያየሩ። ያው ፖለቲካውም እንደዛ ሆነ፣ ዋሩ ምክንያት አደረገ፣ የተወሰነ ቆየን እንትናልን። ከዛ በኋላ ሰርቫይቭ ማድረግም አልችልም። እኔ ኪሴ ውስጥ ልክ ዋሩ ሲነሳ 25 ብር ብቻ ነበር 25 ብር ብቻ ነበረኝ። ኤቲኤም የለም። እንጀራ ራሱ አይ ቲንክ ከ7 ብር ምናምን ነገር 15 ብር ነው ምናምን የገባው አንዴ ያኔ ማለት ነው። ሶ 2 እንጀራ ከገዛውባት አለቀሽ ማለት ነው ያቺ ብር። እና እንዴት ሰስቴን እንደምናደርግ በጣም ነበረ ይጨንቅ ነበረ። ግን እዛ ለነበሩ ሰዎች ለጓደኞቻችን በጣም ታንክፉል ነኝ። በጣም ያለ እነሱ ዲፊካልት ነው የሚሆነው። እና በእግር ነው የወጣሁት ያኔ ወደ አዲስ አበባ ስመጣ ማለት ነው። ረጅም ርቀት ፈጭተነዋል። እቺን ባጋር ግን በሊቢያ እንደሚሄዱት በለወቅ በእግር በአባላ አርገን የወጣ ነውና ከዛ ዋሩ ተረጋጋ። ድጋሚ ደግሞ መመለስ አለባችሁ ተባለ። ድጋሚ ደግሞ ተመለስን። ድጋሚ ደግሞ ሌላ ዋር መጣ። ከዛ በኋላ አሁን ሁሉም እንዲወጡና ለበየቦታው እንዲመደቡ ምናምን አለ ትምህርት ሚኒስቴር። ያኔ ጳውሎስ ገባን። 2 ነን ባይ ዘ ወይ ፓቶሎጂ ባች ሲባል ብዙ እንዳንመስላችሁ 2 ነን። ያኔ መጀመሪያ የተገናኘ ነው ያኔ መስለኝ። ልክ ጳውሎስ ጎን ያቺ ቤንዚን ማደያ ያለች የተዘጋች እዛ ጋር ስትንከራተት ነው መጀመሪያ ያገኘው። ያኔ የተገናኘ ነውና የጳውሎስ ቆይታስ እንዴት ነበር? ጳውሎስም በጣም አሪፍ ነበር እንዳልኩ። ዶክተር ዳዊትም ነበረ። ጥሩ ሐኪሞች ነበሩ ለመማር ለማስተማሩ። እና የጳውሎስ ፓቶሎጂ ቤት በጣም ናይስ ነው። በጣም ነው የሚያምረው። ኢኩዊፕመንቶች ከሞላ ጎደል የተሟሉበት ቦታ፣ ከብላክ ላይንም በላይ ለፓቶሎጂ ሲምቦል እንዳያኮርፉ ምንም ይሄ ምንም እንትን የለውም። በነገራችን ላይ ኤቢሲ የለውም። በጣም አሪፍ ነው የነበረው ሴታፑ። እና እዛ ስትማር ደግሞ ጥሩ ኤክስፖዝ ትሆናለህ እንደዚህ ለቴክኖሎጂ አለ አይደለ። አሁን እኛ ሬዚደንሲ ስንገባ የሚመክረን ሰው አልነበረም አይደል? ያው የሆነ አስተማሪ ትከተላለህ ወይ ቀድመህ ወስነሃል እንደዛና፣ ግን ቾይዛችንን በደንብ የሚያመዛዝንልን አልነበረም። እና እስቲ አሁኖቹ ባሾች እንኳን ገብተዋል፣ ግን ቀጣይ ሬዚደንሲ ላይ መግባት ለሚፈልጉ እዛ ላይ ደግሞ እስቲ ለፓቶሎጂ አንተ እንትን ምን ነበር የሚባለው ፖስተር ቻይልድ ሁን ቢባል እንዴት አድርገህ ታሳምናቸዋል? አይ ስልህ ዋናው ነገር ያንተ የማሳመኑ ምናምን ሳይሆን ከልቡ አሁን ፓቶ ብገባ የሚለኝ የሚያወላውል ሰው ካለ ቁጭ አድርጌ አሳምነዋለሁ፣ ችግር የለው። ምክንያቱም ነገሮችን በጣም ከሕክምና አንግል ወጣ ያለ አስተያየት ነው የምታየው። ፓቶሎጂ ስትሆን ክላይንቶች ሐኪሞች ይሆናሉ። የአንድን ታካሚ ደግሞ ያለበትን ስቴጅ ከክሊኒሻኑ በላይ አንተን አንደርስታንድ የምታደርገው። ለምሳሌ ብረስት ሴ ብታይ ኤፍኤን ወስደ 2 ብረስት ሴ ያለባቸው ታካሚዎች ቢኖሩ 2ቱንም ብረስት ሴ ብሎ ያስባል ሰርጅኑ። እኔ ግን የማያቸው ሴሎች ወይም የማያቸው ቼንጆች ማን ላይ ሞር ኢምፓክት እንዳለው ማን ላይ የተሻለ ኢምፓክት እንዳለው እንዳይረዳኛል። ገብቷል? ስከለርፉል በጣም በነገራችን ላይ አርቲስቲክ የሆነ ነገርም የሚወዱ ከሆነ ፓቶሎጂ በጣም አርቲስቲክ ነው። እንደ ራዶቹ ብላክ ኤንድ ዋይት አይበዛውም፣ ላይቀየም ብላክ ኤንድ ዋይት አይበዛውም። ከለርፉል ነው፣ አትወሰንም። ገብቷል? በጋይኒኮሎጂ ኬዞች ላይ ፔዲያትሪክ ኬዞች ላይ ምናምን እያልክ አትወሰንም። ሁሉንም ታውቃለህ፣ ለሁሉም ጥሩ እንትን ትሰጣለህ። ልክ ሬዚደንሲ ሲያልቅ ከዛ ደግሞ ሁለተኛው ውዝግብ ደግሞ ይመጣል። ወዴት ሄዳለሁ?
ምን አረጋለሁ የሚለው ነገርና እዛ ላይ ነበር ደግሞ ውዝግብ ደግሞ እንዴት ነበር? እኔ አሁን ደግነቱ ምን ነበር መሰለ አሰላ ጨረስኩ። አሰላ ነው ስፖንሰር ያደረገኝ። ዳይሬክትሊ ተመለስኩ አሰላ ስፖንሰር እሱ ስላደረገኝ። ግን ይሄ ያለ ፔን ነው ሁሉም ሰው ላይ ልክ ስጨርስ ከዛ አስተላል በተለይ አሁን 7-8 ፓቶሎጂስት ያለበት ቦታ ላይ ከሆነ መመለስ ያለብህ ያሳስባል። ቢካዝ ገቢህ ያቺ 10,000 ብቻ ነው የምትሆኑ ሰስቴን እንድታደርግ ማለት ነው። ወይኔ ፕራይቬቶች መስራት አልችልም ማለት ነው፣ ትንሽ ገንዘብ ማግኘት አልችልም ማለት ነው የሚለው በጣም አስጨናቂ ይሆናል። አይ ሚን ይሄ የፓቶሎጂ ብቻ ሴናሪዮ ሳይሆን ሁሉም ስፔሻሊቲ ላይ ትጨርሳለህ፣ ከዛስ ይመጣል። ከዛ አይምሮ ይዋልላል፣ ከሀገር ሁሉ ትወጣለህ። ሶማሊያ በብዛት ደርሰህ የምትመጣ ያኔ ነው በሀሳብ ሶማሊያን ጥሩ ትጎበኛለህ። እና ያቺ በጣም የውዝግብ ሰዓት ነች። እኔ ብዙ እንትን አላለኝም፣ ቀጥታ አልኩት፣ ቀጥታ ወደዛ ገባ። ሰው አንድ የማይረዳው ነገር ግል ቦታ ለምን እንደምንሰራ አይረዳም። ለምን እኛም አክቹዋሊ ሆነስሊ ያስረድተውንም ላያውቅ ይችላል። ግን ለምንድን ነው ስፔሻሊስት ሐኪሞች ግል ቦታ የሚሰሩት በተለይ ዩኒቨርሲቲ የሚሰሩት? አሁን ፋይናንሻሊ እንደምታስበው አይደለም ህክምና፣ ሪዋርዲንግ አይደለም። እኛ ሀገር ላይ ሪዋርዲንግ አይደለም ማለት እንደውም ብስጭት ውስጥ ነው የሚከት። ለምትሰራው ጥሩ ክፍያ አታገኝ። አለማግኘት ደግሞ ኢምፓክት ይኖረዋል ኑሮህ ላይ ማለት የቤት ኪራይ መክፈል ይኖርባል፣ ታክሲ መሳፈር ይኖርባል እንደማንም ሰው። እና አንድ ሊስትሮ ወይም ሌላ ሳይማር ኤኒ መስራት የሚችል ሰው ካንተ የተሻለ ገንዘብ ገቢ ሊያገኝ ግን ይችላል። ይሄ እንትኑ የሳቲስፋክሽኑ ምናምን እንዳለው ነው፣ እሱ የሚካድ አይደለም። ታካሚዎች ድነውልህ ማየት፣ አክመህ ጨርሰህ ስትወጣ ያለው ደስታ በጣም ጥሩ ነው። ግን እሱን አትከፍለው። ገብቶሃል አይደል? ቤት ኪራይ አይከፍልም። አሁን ቤት ኪራይ ወሩ ሲደርስ ብር ክፈለኝ ነው እንጂ እስኪ ሳቲስፋክሽንህን የተወሰነች እርካታህን ክፈል ምናምን አይሉኝም። ቢሉ በጣም አሪፍ ነበር። ገብቶሃል? I might be the richest person አሁን እዚህ ሀገር ውስጥ፣ ግን መክፈል ይኖርብሃል። ያኔ እጅ ያጥራል። ገብቶሃል አይደል? እንደውም እኔ ብዙ ከቤተሰብ ከኔ የሚጠብቅ አይነት አልነበርኩም ስጨርስ። ግን አንደርስታንድ በጣም ብዙ ጓደኞችም አሉኝ ነበሩኝም ቤተሰብ የሚጠብቃቸው፣ ታናናሽ ማስተማር የሚጠበቅባቸው። ገብቶሃል? እናትን አባትን በቃሽ፣ ይሄ ስራ በቃሽ፣ እረፍት አድርጊ፣ አሁን እኔ የምጦርሽ ማለት ግድ የሚሆንባቸው ሰዎች ነበሩ። ገብቶሃል? ምን ታደርጋል? በርካታ አጦርማ። ገብቶሃል? የግድ ሰርተህ እዚህ ዛ ብለህ ብሩን ማምጣት አለብህ። እና ፕራይቬት የሚሰራው አብዛኛው ሰው የተወሰነ ከቨር ካደረገልኝ በሚል ነው። ገብቶሃል? የተወሰነ ከቨር ካደረገልኝ ያ ማለት አሁንም ጥሩ ገንዘብ ይገኛል ማለት አይደለም። አሁን የሆነች ስራ ሰርተህ ፕራይቬት ላይ ገንዘብ እንዲያፍሰህ ይሄ እንደ ሚስተር ቢት ምናምን የሚባለው የሚሮጠው አለ አይደል? እንደዛ ብር ይዘህ አትሮጥም። በጣም ለፍተህበት እንቅልፍ አተህበት። ምክንያቱም በትርፍ ሰዓትህ ነው የምትሰራው። ቤት ገብተህ መተኛህ፣ ቤት ገብተህ ማረፊያ ሰዓት ላይ ነው ወጥተህ አይ እረፍቱ ይቅርብኝ፣ ይሄ ያስፈልገኛል፣ ቤት ኪራይ መክፈል አለብኝ፣ ልጆችን ማሳደግ አለብኝ ብለህ ነው እንትን የምትለው። እና ለዛ ነው አብዛኛው ሐኪም ፕራይቬት ላይ ሮጥ ሲል ካያችሁ ይሄ በጣም ትክክለኛ ውሳኔ ነው። እሱን ከተገኘ ነው በነገራችን ላይ አሁን ሳቹሬቲንግ አሁን ላይ የሚመረቀው ስፔሻሊስት ሐኪምና ያለው ሆስፒታል ብዛት ያለው ክሊኒክ ብዛት ሪቻውት ለማድረግ የምችለው ነገር ምናምን ተመጣጣኝ እየሆነ አይደለም። ገብቶሃል አይደል? ምክንያቱም አንድ ሆስፒታል 10 ሰርጅን የሚበቃው ከሆነ በቃ 11ኛ ቢመረቅ ውጪ ይጠብቃል እንጂ ገብቶ መስራት አይችልም። 12ኛ 13 ብዙ ሰው እየተመረቀ በመጣ ቁጥር ጭራሽ የፕራይቬት እንትንም ሳቹሬት አድርጎ ምንም ማታገኝበት አሁን የሆነ ያለ ሁኔታ ነው። ምንም ሊደበቅ ሊካድ የሚችል ነገር አይደለም። ምክንያቱም ይሄ ሄልዝ ኬር ሲስተሙ ብዙ ሐኪሞችን ማፍላት ፍልት አድርጎ ማብቃት ግን
የምትሰራበትን ቦታ ለማመቻቸት አለ አይደል እንደዛ እየሆነ ስለሆነ እሱ ራሱ ከባድ እየሆነ ነው የኛ ባቾች ምን የሚሉኝ ተቃላ አንዳንዶቹ ጂፒኦ ነው የቀሩት ማለት ነው አንዳንዴ መማርን ፋራነት ያደርጉታል ያው ጊዜያችሁን እንኳን አቃጠላችሁት ያው ምን አገኛችሁ ምን የተለየ ነገር አገኘ ደሞዝ ያው እና የተወሰነ መሳለቅ ነገርም ደግሞ አለ እና መማር ፋራነት ነው እስቲ ያንተ ነው ይታው ነገር ድሮ ሰው ተማር ሲባል እንደነንተና ትሆናለህ የራስ መኪና ይኖርሃል ይሄው እነንተና ተምረው ዲግሪ ይዘው ነው ስራ የተቀጠሩት እንትና እንደዚህ ይባል ነበር አሁን ተቀይሯል እንዴ ለምን ማራለው ሉካችሁ እኮ ነው የሆኑ አሁን ጎረቤት ልጆች አሉ ነው የማቃቸው ዘመዶቼም አሉ በርታ በደንብ ተማር ዩኒቨርሲቲ እንደዚህ እናንተ ተመራችሁ ይደረስክ ይላል አዎ ይደረስኩት ይላል ገብቷል አይደል ምክንያቱም ፋይናንሻሊም ያለ ልጅ ሳቲስፋክሽንህን አይደለም ያው ፋይናንሻሊም ያለ ቤት ኪራይ ለመክፈል ስትቸገር ያለ ሰው ለመርዳት በገንዘብ ስትቸገር ያለ ገብቷል እናንተ ይደረሳችሁ ይላል ያ በጣም እንትን ነው ግን ስፔሻላይዝ ማድረግ ግን ይሻላል ጂፒውን ከመቀመጥ ገብቷል አይ ሚን ፕላን ቢ ካለ ጂፒነቴን ወደ ሌላ ነገር ወደ ቢዝነስም ይሁን ከሀገር መውጣትም ይሁን እኔ ሐሳብ ካለ ኢትስ ኦኬ ነው ምንም ችግር የለብኝም ግን ጂፒዩ ሆነ ፎር ሎንግ ፔሪድ ኦፍ ታይም ከምትቀመጥ አንድ ነገር ላይ ስፔሻላይዝ ማድረግን የመሰለ ነገር የለም ስለዚህ ብሩን ባታገኝም አሁን እኔ ለምሳሌ ስፔሻላይዝ አድርገ ምን ተጠቀምክ ብትለኝ አንደኛው ነገር አለቃ ነው ተቀንሰው እሷ ነች ብዙ ጊዜ የምትባለው አለቃን ቀንስ ነው በተለይ የፕራይመሪ ሆስፒታሎች ውስጥ የገጠር ውስጥ ማን ያለ ሃይራርኪያል ነገር አለ እዛ ውስጥ እንደ ካለንትን ውስጥ ድናል አለቃ ተቀንሳለ ማንንም ሰው እየመጣል አይደል ቁጣውን ምናምን እንትን አይለብህም ወርክ ፖለቲክስ ውስጥ ከዛ ውጪ 2000 ብር የተሻለ ብር ታገኝ 2000 ብር አንተ ተጨመረች አዎ ባለፈው 600 ብር የተጨመረችልን እሷም አለች አዎ እሷም አለች አክቹሊ 600 ከምናምና 620 ምናምን ብር መሰለኝ 26 ብር ነች እሷን አሁን አጠራቅመን ስንት አመት እናጠራቅማትና 150 አመት እናጠራቅማት የሆነ ነገር ላይ ልናውለት እንችላለን እድሜ ከሰጠን ግን አሁን ይሄን ያነሳው ነው ሪያሊስቲክ መሆን ስላለ እውነት ልክ ለተማሪዎቹ ከታሽላሉት እስቲ እውነታውን እናወራቸው ነው ዛሬ በቃ ኩዬን ፈልጌ ያመጣውበት ምክንያት በግልጽ እስቲ እናወራ ለኛ የሚመለከተን ነገርና አንደኛው ስፔሻሊቲ ጉዳይ ነው ሁለተኛ ደግሞ ሀገር ውስጥ መቀጠል አለመቀጠል መሄድ አለመሄድ ዩኤስኤምኤል ይከርሳል አይደለ ሁሉም ተከታትሎ የሚሄደው ነገር በፊታውን ለመከራከር ይመች ነበር ለምን ሲሄዱ የምናያቸው የተወሰነ ሰው ነበር ምን አሁን ደግሞ አስተማሪያችንም ከላይም ከታችም ሲሄዱ መሀል ላይ ቀረኝ ያስደነግጣለሁ ልክ የኛ ታናናሾች ልክ እንደጨረሱ ውልቅ ብለው ይሄዳሉ አስተማሪዎቻችን እኛን ያስተማሩት ውልቅ ብለው ይሄዱ ነው መሀል ላይ እኛው ግራ ተጋብተን ቁጭ ያለን መስለኛል ያንተ እይታ ምንድን ነው እዚህ እውነት ነው ባይዘው ያስጨንቀኛል ስልህ የተማርነው አብዛኞቻችን አሁን የሄዱትም ሊሄድ የሚያስብም ሰው የሀገር ፍቅር ሳይኖረው ቀርቶ አይደለም አጥቷል እዚህ ላገልግል የሚለውንም ነገር አጥቶት አይደለም ግን ችግር ይደራረብባል ታውቃለህ አትሊስት ጫማ መቀየር ያምራል ሸሚዝ መቀየር ያምራል በ600 ብር ጭማሪ እነዚህ ማድረግ ይከብዳል ገብቷል ከሀገር ልጣ ትላለህ ኢንክሉዲንግ አፍሪካን ካንትሪስ አብዛኛው ሰው እኮ አሁን ወደ ዩኤስኤምኤል ምናምን ከሚሄደው ባልተናነሰ ሩዋንዳ ሶማሊያ የሚሄደውም ቀላል አይደለም በጣም ብዙ ሰው ነው የሚሄደው እና አካሄዱን ደግሞ ስታየው እንዳልከው የኛ ጁኒየሮች ወዲያው ነው ልክ እንደጨረሱ ልቅ ይላሉ አንተ ነው ያለው እዚህ ከላይም ያሉት ይሄዳሉና አሁን የሆነ እንደ ብቸኝነትን ፊል እናረጋለን እኮ የኛ ባች የኛ ወደ ላይ አንድ ሁለት ወደ ታች አንድ ሁለት አቨሬጅኛ በጣም እንትን አለና እይታዬ አሁንም እኔ አላቅም እድሉን ካገኘው ልወጣ እችላለሁ አላቅም ግን እዚህ ሆኜ ሞዶን ስራ ከሞዶ ህዝብ ጋር በሰራ ግን ደስተኛ ነኝ
እንዳልኩ ነው ቤት ኪራይ ምናምን መክፈል እስከሚከብድ ድረስ ተታገላለህ ግን መጨረሻ ላይ ጊቭ አፕ ስታደርግ አይቀርም እና እኔ እንደውም ማመስገን እችላለሁ ብዙ ምሰማቸው ስቶሪዎች ስላሉ ነው ሐኪሙ ነው ራሳቸውን እስከማጥፋት ፋይናንሻሊ ብቁ ካለመሆናቸው የተነሳ ራሳቸውን እስከማጥፋት የደረሱ ብዙ ሰዎችን አስተውያለሁ ገብተዋል አቅም ያላቸው አይምሮ ያላቸው በዛ ፓዝ ውስጥ ኢቭን አዲክሽን ውስጥ ስለ አዲክሽን በደንብ እናውራ እስቲ ሰፋ እናድርገውና አሁን ነው የተወሰነ ግልጽ መሆን የጀመረው ግን የሆነ የተደበቀ ህመማችን ነበርና በተለይ ህክምና ትምህርት ቤት ውስጥ ነው ይሄ ነገር early ነው የሚጀምረውና ለምን የእንትን ክላሽ አለ መሰለኝ ኤክስፔክት የምናደርገው ነገርና ሪያሊቲው በጣም ይጋጫል ጂፒኦንን ደግሞ ድጋሚ ደግሞ የባሰ ይሆናል ከዛ ሬዚደንስ ላይ ደግሞ ይበሳል ተምረን ስንወጣ ደግሞ the societal expectation አለ የራሳችን ኤክስፔክቴሽን አለ ምናገኘው ነገር ደግሞ ሌላ ስለ አዲክሽን እስቲ ያወራኝ እኔም ቤዙ ይሄ ነው የሚመስለኝና ከምታስበው በላይ ሄልዝ ኬር ፕሮፌሽናልስ ሐኪም ብቻ አይደለም ሄልዝ ኬር ፕሮፌሽናልስ ውስጥ ያለ የአዲክሽን ሱስ ሂደት በጣም ነው የሚያስጨንቀው ስለ ካንተ በላይ ስለሱ ጎጂን መሆኑን የሚያውቅ የለም አንድ ሁለት ደግሞ ሬድሊ አቬሌብል ነው እንደዚህ ያሉ ነው በተለይ ኢንጀክተብል የሆኑ ምናምን አዲክሽኖች ሲባል እንትኑን ብቻ እንዳያስቡ ይሄ ሚጨስ አይነት ነገሩን ብቻ እንዳያስቡ ልክ ሄልዝ ኬር ፕሮፌሽናል ሲሆን አዲክሽኑ ዋን ስቴፕ አሄድ ሊሄድ ይችላል ትራማዶል አዲክሽን እኔ ፎር ዘ ፈርስት ታይም በሄልዝ ኬር ፕሮፌሽናል ነው ዊትነስ ያደረኩት ከፍ ሲል ፔቲዲ እያለ ብዙ አዲክሽኖች አሉ ውስጥ ለውስጥ ነው የሚሄደው ሪዝኑ የተለያየ ነው የሰው ግን ኤክስፔክቴሽን ከሪያሊቲው ጋር ለመጣጣሙ ዋነኛና ትልቁ በጣም እኮ ያታግላል ታውቃለህ ታስባለህ አሁንም ድረስ እንደዛ የሚያስቡ ሰዎች ይኖራሉ አሁን ሐኪም ሆናለው በቃ ሁሉ ነገር ይሟላል አይነት ነገር አይደለም ብዙ ነገሮች አሉ እና ልክ ያ ነገር እንዳልሆነ ስታቅ በመሃል ወደዛ የሚሳብ ሰው አለ በጣም ብዙ ሰው አለ ከመናስበው ስማቸውን እስቲ ተወጥና አድርግና በጓደኞቻችን እስቲ ያጋጠሙን ነገሮች ደግሞ እናወራ እንደዚህ አይነት ሱስ ገብተው መውጣት የማይችሉበት ሁኔታ ላይ ደርሰው ህይወታቸው ሲመሰቃቀል አይተናል ከዛም አልፎ ደግሞ ህይወታቸው ሲያልፍም አይተናል ብዙ ጊዜ በግልጽ ስለማንናገረው ነው እንጂ በብዛት አለ እስቲ አንተ ፐርሰናሊ ያጋጠሙ ጉዳዮች ምንድናቸው እኔ ያው ስልህ ብዙ ሰው ሱሰኛ ይሆናል ህክምና ትምህርት ቤት አብሮ የነበሩ የምጠብቃቸው አሉ ኖርማሊ ሜድ ስኩልም እያለህ ፖቴንሻል ያለውን ሰው ልትለይና አገሌ ልትለኝ ትችላለህ የማጠብቀው ሰው አይደለም ሱስ ውስጥ ይገባል ከቤተክርስቲያን ህይወት ከጀማ ህይወት ይወጣል ብለህ ማታስባቸው ሰዎች ተዘብቆ ታገኛለህ ያ ነገር ደግሞ ጎጂ ነው ብታይ ጎጂነቱን ደግሞ ዊትነስ የምታረገው ለውጣቸው ላይ ስለ ግራጁዌት አድርገህ ትወጣለህ ትንሽ ወር ምናምን ዝም ይለዋል ከወር በኋላ ይደውልልሃል አመሌ ሰላም ነው እስኪ 1000 ብር ካለ ነገ መመልሰው ደሞዝ እስከሚወጣ ገብቷል አንተ ስትራግል ያለ ነው ገብቷል እዛዛ ነገር ውስጥ ይገባል ከዛ ደግሞ ብሩም አይመለስልህ ነው እሱን አውቀን መስጠት ያለብህ ከዛ በኋላ ደግሞ በአካል ታገኛቸዋለህ ከሆነ ጊዜ በኋላ ከ4 አመት ከ5 አመት ምናምን በኋላ ግራጁዌት ካለ ድቅቅ ብለው አለ አይደለ የሆነ ማጠብቀው ያኔ ሜድ ስኩል የነበረው ጥሩ መልካም ሰውነታቸው በቃ ድቅቅ ብሎ ተስፋ ቆርጠው አይናቸው ደፍርሶ ምናምን ታገኛለህ በጣም ይረብሻል ጊዜ ሳይጠብቅ ደግሞ የሆነ ሰዓት ላይ ዜናቸውን ትሰማለህ አለፈኮ ገሌ እንደዚህ ሆነኮ ገሌ እንደዛ ሆነ ይባላልና ይሄ
ብዙ ያልተወራ በተለይ መሀል ላይ ያለ የሕክምና ፕሮፌሽናል የኛ ባች የኛ አካባቢ ያለ ውስጥ ለውስጥ ያለ የማይወራ እንዳልከው የማይወራ ያለ ችግር ነው። በጣም ችግር ይሄ ነገር አለ። ሌላ ደግሞ ስለ ሂዩሚሌሽን እናወራ እስቲ። ሕክምና ትምህርት ቤት ውስጥ ስለ መዋረድ ማለት ነው። ለምን አሁን አስተማሪዎች ስለሆንን አሁን የኛም ኃላፊነት ነው ጣት መቀሰር ብቻ አንችልምና እንስ ያለፍንበትንና በምን መልኩ ደግሞ ልንቀይረው እንደምንችል ደግሞ እናገር። ለምን አንደኛ ባሽ ልጅ ምን አለች ሕክምና ማለት ኢፌክቲቭሊ ሰብሮ ነው የሚያስወጣ ብላ የተናገረችው ነገር ነበርና ሬዚደንሲ ደግሞ ፈቅደህ ነው የምትገባው፣ ፈቅደህ ነው የምትሰበረው። በቃ ለምን አምነህ ፈቅደህ በቃ ማራለሁ ብለህ ነው የምትገባውና በዚህ መሃል ብዙ ሰው ማንነቱን ያጣ ይመስለኛል። አንተ ነታ ነገር ወይ በጣም ሂዩሚሌሽን ስልህ እንደውም አሁን እየተሻለ ይመስለኛል እንጂ በእኛ ጊዜ አንደርስታንድ የሚናገሩ ንግግሮች ምናምን ስብር ያደርጋል። ስለ ሰው ነህ ተሳሳታል። በነገራችን ላይ የማይሞክር ተማሪ ነው የማይሳሳተው። የማይሞክር ተማሪ ነው ነገሮችን ሳያሟላ ሊቀርብ የሚችለው። ገብቷል? የሆነ ነገር ታጎላለህ። ሰው ነህ። ሌላው ቢቀር ሰው ነህ። ከሰውም ደግሞ ገና በመማር ላይ ያለ ሀያዎቹ ዕድሜ ገና የጀመረ ያለ አላረግ ሌሎች የፕሪፓራቶሪ ጓደኞቹ ሌላ ቦታ ሲዘሉ ሲጫወቱ ፈታ ብለው አንብበው ማለፍ እየቻሉ አንተ ጭቁን ብለህ የምታልፈው አንተ ነህ እዛ ውስጥ እንደውም ያለው እና ያን ኢን ኮንሲደሬሽን ሳይያዝ ብዙ ሂዩሚላተሪ የሆኑ ነገሮች ይናገረዋል። ንግግር ብቻ አይደለም በተግባርም እስከ መጣል የሚደረስበት ሁኔታ አለ። ብዙ ሰምተናልም ስቀህም ታልፋለህ እስከ የሆነ ሰዓት ነው በነገራችን ላይ የሚሰማህ 1 2 3 እኮ ብለንት ትሆናለህ። ጭራሽ ደግሞ ሲያሾፉብህ ሲቀለድብህ ስትሰደብ ምናምን ብለንት ትሆናለህ። መስሚያ ድፍን ይሆናል። ግን በጣም ኢፌክት አለው በጣም እና አሁን ልጅቷ ተናገረች ያልከው ንግግር ራሱ በጣም ነው የሚያስኬደው። እኛ ምን ማድረግ እንችላለን? አሁን እኛ አስተማሪው ነው። ስለዚህ ሜዲካል ተማሪዎች ይመጣሉ እኛ ጋር፣ ሬዚደንቶቹም ደግሞ ይመጣሉ። what can we do differently ያለ ይሄ ትሬንድማ በጣም መቀየር አለበት። ስለዚህ ማንንም ይሄ መንግስትን የምትጠይቀው አይደለም፣ ማንንም የምትጠይቀው ነገር አይደለም፣ ራስህ ማስተካከል የምትችለው ሶ ይሄ የሜዲካል ስኩል ዱላ ቅብብል የመጣ ሁኔታ ነው። ገብቷል? ከኛ በፊትም ሲተገበር እኮ ነው እንደ ዱላ ቅብብል ነው። ይይዛል እሱ ጋር ቆየውም ላንተ ይሰጣል። አንተም አሁን አንተ ተቀብለ መጣል ነው፣ አለመስጠት፣ አለማስተላለፍ፣ ፍሬንድሊ መሆን፣ መቅረብ። እያንዳንዱ ሰው የራሱ ስቶሪ አለው። እያንዳንዱ ተማሪ የራሱ ስቶሪ አለው። ዛሬ የተሳሳተበት የራሱ ስቶሪ አለው። ገብቷል? ምክንያቱም ያችን ደቂቃ መጥቶ ራውንድ ላይ ትክክል ፐርፎርም አላደረገም ወይም ቤድሳይድ ላይ የሚጠየቀውን ሳይንስ አላወቀም ማለት ያ ልጅ አያውቅም ማለትም ላይሆን ይችላል። ገብቷል? ስለዚህ ቀርበህ ማናገር አስፈላጊ ከሆነ ይሄ ነገር በቃ እንዳይቀጥል የቻልከውን ማድረግ። አሁን መናገር ራሱ ብትፈልግ መቆጣት ራሱ ብትፈልግ አለ አይደለ ዋጣ አድርገህ እሺ በኋላ ለብቻ እናወራለን ምናምን። ለምንድነው እንደዚህ ሆነው? ለምንድነው እንደዚህ ያደረከው? ኢዚሊ ፍሬንድሊ። ስለ ወጣቶች ነን እኮ እኛም አሁን ብዙ አልሸሸንም። እንትን ብለህ ጓብለህ የምታልፍበትም ነገር የለም። ፕላስ ደግሞ እነሱም ላይ ያለ ሜንታሊቲ አለ እኮ። ከዛስ ወጥቼስ ተቆጣኛ ለምኑ ወጥቼ ስራ ስለማጣው ወጥቼ ምንም እንትን ለማድረው አታካብድ ነው ቢለው እንትንም ልበል ብትል ሶ በዛ ደረጃ ነው እኛ መቀየር አለብንም እንችላለን። እና የመጣንበትን ደግሞ መንገድ አለመርሳት በጣም አንዳንድ ሰው ነው ያየሁት በጣም ስንማርም ያየሁት ግልጾኝ ለማውራት ያህል መጨረስን በጣም በጉጉት የሚጠብቅ ሰው ነበር። በቃ ያችን ታይትል የሚፈልግ ሰው እመጣላችኋለሁ የሚል ሰው ጠብቁኝ 6 ወር በኋላ ምናምን የሚል ሰው ማለት ነውና ስለሱ ነገርኝ እስቲ። እውነት እኮ ነው በጣም ይገርመኛል። እኔ ራሱ ስለ መቼ ጨርሼ ተሳደቤ መቼ ጨርሼ ተማሪዎችን ሂሚሌት አድርጌ የሚል እንትን
በጣም ዲቨሎፕ የሚያደርግ አንዳንድ ሰው አለ። ይሄ ፐርሰናል ችግር ነው፣ የሁሉም ሰው ነው ማለት አይደለም፣ የተወሰነ ሰው ነው። አይ ሚን ሌላ ህይወቱም ላይ እንደዚህ ሊያደርግ የሚችል ሰው ነው ወጥቷል። እና በጣም እኮ ነው የሚያስቀው። አብረህ ትቆያለህ ሜድ ስኩል። አሁን ለምሳሌ አንተ ሰርዲሪ ሆነ እሱ ፎርዚር የነበረ፣ አንተ ሰከንዲሪ ሆነ እሱ ሰርዲሪ የነበረ፣ አብረህ ኳስ የምታይ ቼልሲ አርሰናል ነው የምትባባል ምናምን የነበርክ ጥሩ ግንኙነት ያለ ሰው ልክ ጂፒ ሲሆን ወር ደግሞ ልክ ሲኒየር ሲሆን ይመጣል። ይህን እንደዚህ አላር በተለይ ደግሞ የአርሰናል ደጋፊ ሲሆን ያ እኮ በጣም እኮ ነው ያስጨንቀኝ። ስለ አንዳንዴ ታዝበህ ዝም ትላለህ የመጣህበትንም እንትን አለ ማለት። ደግሞ እኮ የሚገርምህ ነገ ከነገ ወዲያ ስታፉ ትሆናለህ። 1 አመት ነች ላይክ 12 ወር ነው ያቺን ፕሪቪሌጁን የሚጠቀመው። እና ህክምና አንዱ ሰው ናለኝ ህክምና በጣም ባለጌ ነው። የት እንደምትገናኝ አታውቅም። የት እንደምትገናኝ አታውቅም። ኔክስት አንተ እንደውም የሆነ ሄድ ምናምን ደግሞ የምትሆንበት አጋጣሚ ሁሉ ሊመጣ ይችላል እኮ ይዶን ነው። ቀድሞ ልትማርም ትችላለህ። ቴንክ ዩ ጁኒየር ሊሆን ይችላል፣ ተማሪ ሊሆን ይችላል። አልቲሜትሊ ቴንክ ዩ ሰውን አለመናቅ አይ ቲንክ ጥሩ ይመስላል። በጣም ከፍ ዝቅ ማድረግም መቅረት አለበት። ይሄ ህክምና ትምህርት ቤት ውስጥ መስተካከል ስለ ከኛ ይጀምራል። አሁን እንደዚህ ቁጭ ብለን ስለተናገር ነው ብቻ ሳይሆን እዛ አክቹዋል ቦታው ላይ አንዳንዴ እንትን ይልሃል። ሰው ነህ፣ ትናደዳለህ፣ ለመናገር ትፈልጋለህ ምናምን፣ ግን መያዝ መቻል አለ አይደል? ላለመናገር መሞከር። ቃላቶች በጣም ነው የሚሰብሩት። በጣም አሁን ህክምና ትምህርት ቤት ውስጥ አይደለም እኔን የተናገሩኝን ጓደኞቼ የተናገሯቸውን ነገር አረሳም። አንዳንዱ ገብቷል። ስንት ነገር ስንት ሳይንስ እኮ ረስቻለሁ፣ እቺን ግን አረሳም። ያ ማለት እያንዳንዱ መጥፎ ቃላቶች ይቀበራሉ ማለት ነው። የተናገረው ከኔ ረስቶታል እኮ። ኧረ በስመ አብ። ያን የሆኑ ሲወጣ ሊረሳው ይችላል እኮ እሱ። ግን የሚያድግን ሰው ግን ማድማት ግን በጣም መቆም አለበት። በጣም እቺን አስምርልኝ። ሌላ ደግሞ ምን እየተፈጠረ ያለ መሰለህ? ልክ ሜዲት አስተማሪዎቻችን እየሄዱ ስለሆነ የድሮቹ ነው እየቀሩ ያሉት። ስለዚህ የድሮ የነበረው ትሬንድ እየቀጠለ ነው ማለት ነው። የተለያዩ ሜዲካል ስኩሎች ውስጥ ያስቸግራል። ያንጉ በቃ በጣም ዲሳቲፋይ ስለሆነ አይሳተፍም እንደዚህ አይነት ነገር ውስጥ። የለም ፊዚካሊም ላይኖርም ይችላል ጠቅላላ። ይሄ ትሬንድ አሁንም እየቀጠለ ነው ማለት ነው። እውነት ነው። ግን እንዳልኩ ማስቆም ግን የምንችለው እኛ ነን። ይሄ ብሌም ማድረግ አልፈልግምም አልችልምም ሪያሊስቲክም አይደለም። ገብቷል። እኔው ነኝ ዛሬ ሊቀጥል ማድረግም እንዳይቀጥል ማድረግ የምችለው እኛው ነን። ይሄንን ማድረግ የምንችለው በህክምና ስርዓታችን ላይ አልቲሜት ችግራችን ምንድን ነው ብለህ ታስባለህ? ለምን በብዙ መልኩ ልናወራበት ሞክረናል። 6-7 አመት ሆነን ሰው ከተለያየ ቦታ ጽፎ ይልካል። አንተም የተወሰነ ጊዜ ጽፈህ ልከህ ታውቃለህ። እና ምንድን ናቸው አልቲሜት ችግሮቻችን አሉ አይደለ? በአንተ እይታ ምንድን ናቸው ብለህ ታስባለህ? ስልህ ሁሉ ነገር ታዳጊ ሀገር ከመሆናችን ይጀምራል። ምንም ይሄ ማትጋፋ አይነት ነገሮች አሉ አይደለ? ታዳጊውን ህምጅ ሰርዶር ልድ ውስጥ ያለ ሄልዝ ኬር ሲስተም መኖሩ ዋነኛው እሱ ነው። አጥቷል። ከላይ እስከታች ያለ ትክክል ያልሆኑ ነገሮች አሉ። ኦቨርናይትም የሚስተካከሉ አይደሉም። እንደውም መጀመሪያ ላይ መስለኝ የነበረው እንደዛ ነው። አይ ሚን ዛሬውኑ ለምንድን ነው ሲቢሲ እዚህ ይህን የሚያል ሆስፒታል ውስጥ ሲቢሲ ለምን ይቋረጣል? ይህን የሚያክል ሆስፒታል ውስጥ ለምን ዲፕስቲክ የለም ተብሎ ዩሪን አናላይሲስ አይሰራም ይባላል ምናምን ብለህ ጓ ትላለህ። ይሄ ትክክል አይደለም። ብዙ የቆየህበት ስትመጣ ሩት ኮዙ ታዳጊ ሀገር መሆናችን ምንም ነገር የለውም እና አንደርስታንድ ታደርገዋለህ እያንዳንዱን ነገር። ያ ማለት ግን ታዳጊ መሆናችንና ሄልዝ ኬር ሲስተማችን ጠንከር ስላላለ ብቻ አይደለም። እኛም የምንወስደው ኃላፊነት አለ፣ ተጠያቂነትም አለ። ህብረተሰቡም የሚወስደው ኃላፊነት አለ፣ ተጠያቂነት አለ።
በዛ ይቀጥላል እና ሩት ኮዙ የሚመስለኝ እንደ ሀገር ዝቅ ብለን መጀመራችን ገብቷል። ጊዜ ይፈልጋል፣ በጣም ጊዜ ይፈልጋል ነገሮች እንዲስተካከሉ። አሁን እቺ ሲቢሲ እንዳትቆም ብለህ መናገር ከጀመርክ ይኸው ረጅም ጊዜ ሆነ፣ ግን አሁንም ተቋርጧል ገብቷል። ቱ ቢ ኦነስት ደግሞ ኔክስትም ይቋረጣል አሁን ከጀመረ በኋላ። በጣም ብዙ መሰራት ያለባቸው ነገሮች አሉ በየደረጃው ማለት ነው፣ ከላይ ጀምሮ እስከታች መስተካከል ያለበት ነገር አለ። ስራህን ይዘው ቤት ሄዳል? በብዛት ስልህ ማንበብ ሊኖርብኝ ይችላል፣ ማሰላሰል ሊኖርብኝ ይችላል። ማሰላሰል ስልህ ምን ሪፖርት አደረግኩ፣ ምን አደረግኩ፣ እንዴት ነበር ዲያግኖሲስ፣ እንዴት ነበር አጻጻፊ ምናምን እያልክ ራሱ ልታስብ ትችላለህ። ግን ከፋሚሊ ጋር ያለ ኢንተራክሽን ውስጥ ግን ስራዬም ብዙ ጊዜ ይዤ አልመጣም። ያ ሌላ ነው ይሄ ሌላ ነው። እኔ እንደውም እኮ ከህክምናው ውጭ እኮ መሳቅ መጫወት ብዙ ጊዜን ራሱን እንዲወስድብኝ አልፈልግም። ስለዚህ የሆነ አባባል አለ፣ ስራ ላይ ቶታሊ ሪፕሌሰብል ነው፣ በሌላ ሰው ትተካለህ። ቤት ውስጥ ግን ያለ ቤተሰብ ሮል ላይ ግን ማንም አይተካ ገብቷል። ጓደኞቼ ጋር ያለ ኢንተራክሽን ላይ ማንም አይተካ እና ስራ ላይ ነው ማለቅ ያለበት። ጓደኝነትና ቤተሰብ ላይ ደግሞ ራሱን የቻለ ሌላ ስቶሪ ነው። ጎበዝ ነን ግን እዚህ ጉዳይ ላይ? ይሄ በጣም ጥሩ ጥያቄ ነው። እኔ አሁን ከፓቶሎጂ ያገኘሁ የምለው ፕሪቪሌጅ አንዱ ይሄ ነው። ስለዚህ የተሻለ ታይም ለራስህም ለቤተሰብህም ለጓደኞችህም ልትሰጥ የምትችልበት ቻንስ አለ። ግን with the cost of ገቢህ ነው ገብቷል። ገቢ ቀን በቃ ችግር የለም እቺ ትበቃኛለች እግዚአብሔር ይባርክልኝ ከቤተሰብ ጋር ልሁን ካልክ ብቻ ነው እንጂ ውይ አይበቃኝም ምናምን ደግሞ የምትል ከሆነ ወይም የምርም ካልበቃህ ግን እነዚህ ነገሮች ትሬድ ማድረግ ይኖርባል። ወርክ ላይፍ ባላንስ ላይ ትልቅ ችግር አለብን። ውይ በጣም ራሴንም ጨምሮ ማለት ነው። ማንም ሰው ላይ አይደለም ጣቴን ምቀስረውና አይ ቲንክ ተማሪ እንድንሆን ተቀጣሪ እንድንሆን ነው ሲስተሙ የሚገፋን። ሁሉ በቃ ሰክሰሳችንን ሁሉ ነገር ምን ለካው የምንተገብረው እሱ ላይ ነው። እና መሀል ላይ ሰው መርዳት እንደልና ራሳችን ሰው መሆናችን አይ ቲንክ ስተነዋል የሆነ ቦታ ላይ በጣም ወይስ ተሳስቻለሁ? አረ በጣም ልክ ነህ። አሁን ስልህ ያጋጥማል፣ በቤተሰብህም ያጋጥማል። እናተ ቤት ታማ ይደነግጣል፣ አደውሉለት ምናምን ተብሎ ለሴም እናት ያላቸውን ኬዝ ግን ሆስፒታል ያከምክ ሊሆን ይችላል ገብቶሃል። የምችለውን ሁሉ እያደረግክ ይሆናል። በዚህ ሁኔታ የምታሳልፋቸው ብዙ ነገሮች አሉ። በትምህርትም በስራም ላይ ስትሆን ህክምና ላይ ብዙም አሁን እኔ ያመለጡንን በዓላት ቁጭ ብለህ እስቲ ቁጥር። እኔ በጣም ብዙ በዓላት አምልጠውናል። ፋሲካ የለሽ፣ ገና የለሽ፣ ኢድ የለሽ ምናምን ስራ ላይ ዲዩቲ ላይ ሆነ የሚያመልጡ በዓሎች አሉ አይመለሱም። ልደትና ሰርግስ እሱ እኮ ይሄንን ነው የምልህ። ብዙ ነገሮች ያመልጠዋል። እንኳን ብዙ ነገር አልኩ እኮ ቤተሰብህ ታሞ ከጎናቸው መሆን የማትችልበት ሲቹዌሽን ውስጥ ምትገባል ማለት ያ ማለት ሌሎች ቤተሰቦችን እየረዳህ ማለት ነው። የራስ ቤተሰቦች ታመው መድረሳችን እና አንዳንዴ ደግሞ በህይወት አልፈውብህ በጣም አይምሮህ ላይ ተሸክመው የምትሄደውም ነገር እስከሚከሰት ድረስ ማለት ነው። መታመምን ትፈራለህ ማለት በምን ዙሪያ? አሁን ያው እኛ ስንታመም ያው መለመን ነው የምንወጣውና ገባኝ። እሱን ፓርት ፈራዋለህ? በጣም ወይ በጣም ስለህ ማወቅ ፈሪ ያደርጋል። እኛ ደግሞ በተወሰነች መልኩ ህክምናን አውቀናል፣ ይብዛም ይነስም። ያ ማለት በሽታዎችን አውቀሃል ማለት ነው። ትንሽ ስሜት ሲሰማህ ራሱ የሆነች ዲዚዝ ሲምፕተም ከመሰለ ትጨነቃለህ።
ችላ ብለህን እንዳታልፈው ይሆንብሃል። እና ዋና ሩት ኮዙ ምንድነው? ከዛስ ምን ይውጠኛል? በዚህ ደሞዝ አሁን እንደዚህ ቤት ኪራይ ከፍዬ እንደዚህ አርጌ እኖራለሁ ነው አይደል እያልን ያለ ነው። ትኖራለህ፣ ልትኖር ትችላለህ። ግን ነገ ከነገ ወዲያስ ብታመም አሁን ሬናል ፌሊየር ምናምን ቢባል እንደ አርቲስቶቹ ሞቅ ተብሎልህ ብር ይሰበሰብልሃል? ዳይሮን ቲንክስ ራሳችን እኮ ምን ለምንኖር? አዎ በቃ ስንቴ ነው ግን አብረን የለምን? በስማ ስንት ሰው ይጨንቀኛል። አሁን እሱ ነው አንድም ታውቃለህ እንትን የሚለኝ ሉኪሚያ ትላለህ ይለመናል። የሆነ ማለግናንሲ ሉኪሚያ ቲም ሶስት ይለመናል መሰለኝ። ሉኪሚያ ሶስት መሰለኝ። ኪድኒ ፌለር በሽ ነው እሱ በሽ ነው። ማለግናንሲም በሽ። ከዛ ደግሞ ጓደኞቻችን ህይወታቸው ሲያልፍ ደግሞ ለቤተሰቦቻቸው እንለምናለን። እሱ ነገር ራሱ አይገርምም? በጣም ነው የሚገርመኝ። ስለ በህይወት እያለህ ባታሳልፍላቸውም እንኳን ያንተ መጉደል ግን እነሱም በጣም ሪስክ ውስጥ ይከታል። ቤተሰብህ አንድም ፋይናንሻሊ ለምን ስቴብል አልሆንኩም ሐኪሙ እንድትል የሚያስብልህ አንዱ ነገር እሱ ነው። አሁን በቅርብ እንዳየነው በአርዳር የሆነ ነገር ተከሰተ። መናከብሩ ሐኪማችን እንደዚህ ያለፈ በንጋታው ለቤተሰቡ ተብሎ ለስንት ሰው የሚተርፍ ሰው እንግዲህ ኢማጂን ለስንት ሰው በዛ አካባቢ ብቸኛ ያለ ሐኪምን እንደዛ ለሱ እንደዛ ይሆነ እኔ ነገ ምን ይሆናሉ ብለምንስ ማን ያቀኛል? ገብቶሃል? አሁን ለምሳሌ ስትለምን ወይ ስቶሪ በጣም ልብ የሚነካ መሆን አለበት። ኢትዮጵያ ውስጥ ስለለምንን ስላየነው ነው። ፊት ደግሞ መታወቅ አለ። ፊት ደግሞ መታወቅ ያ ደግሞ ማንም አያውቅም። ሌላ ማን ነው? አሁን ለምሳሌ ብዙ ጊዜ ፊታቸው የሚታወቅ ሰዎች ላይ የሚደረገው የገንዘብ አሰባሰብና ስለ ምኑም ሳይታወቅ ደግሞ ክልትው ብሎ የሚቀርብ ብዙ ሰው አለ። ቱ ቢሆንስ በጣም ነው ማዝነውም አንድ እሱና እኔ ታዋቂ አይደለሁም ሐኪም ነኝ እንጂ ቲቪ ላይ አይደለም ወይ ወይም ደግሞ ቲክቶክ ላይ ላይሆን ይችላል ወይ ያ ማለት አልታወቅም። ነገ የሆነ ነገር ሆንኩኝ ማለት ያስፈራኛል። አይ ሚን ይሄ ማያስፈራውም ሐኪም አለ ብዬ አላስብም። ኢንሹራንስ ደግሞ የለም ኢንሹራንስ ካርድ ማውጣት አንችልም እኮ ምን ተከምባል ወጣለ እንዴ ካርድ ማውጣት እሱ ብቻ ሳይሆን ፓቶሎጂ ዲፓርትመንት ውስጥ እየሰራ ፓቶሎጂ ምርመራን ለራስህ ናሙና ምርመራ ቢያስፈልግ ትከፍላለህ። ግን ጓደኞችን ለምነህ ምናምን ነው እንጂ በውስጥ ለውስጥ ነው እንጂ የምናሰረው። አዎ መክፈያ መንገድ ራሱ አክቹአሊ የለም። ለምን ካርድ ማውጣት አንችልም? አዎ እሱን እኮ ነው በጣም ነው የሚያሳዝነኝና ሐኪም ብቻ ሳይሆን ጠቅላላ የጤና ባለሙያ እዚህ ሁኔታ ውስጥ መዘፈቁ ስለ አሁን እኔ ታካሚ ላክም ቲቪ ታካሚ ላክም ኤችአይቪ ታካሚ ላክም እዛ ጋር ቆሜ ከታካሚዎቼ ቲቪ ቢይዘኝ ወይም በታካሚዎቼ ምክንያት በደም ንክኪ በመርፌ መወጋት በሆነ ነገር ኤችአይቪን አኳየር ባደርግ ካርድ አውጥቼ የምታከመው በራሴ ብር መሆኑ በጣም እንትን የሚለኝ። ምክንያቱም የኤርላይን ሰራተኞች የራሳቸው ትኬት አላቸው ይሄዳሉ አይደል? በዛም ማነሰ የቴሌ ሰራተኞች ስለ ስልካቸው ብዙ የሚጨነቁ አይመስልኝ። በዛም ማነሰ የኤልፓ ሰራተኞች ስለ መብራት ብዙ ላይ ጨነቁ ይችላሉ። እኔ ለዚህ ለካርድ መጨነቄ ግን በጣም ስለ ያብሰለስለኛል። እንትን ይላል ያዋርዳል እኮ በጣም ነው የሚያዋርደው። በጣም እኔ በተፈጥሮ ደግሞ የሰው ፊት ማየት ራሱ በጣም ነው የሚከብደኝና እንደዚህ ያለ ነገር ቢያጋጥመኝ ላለምን የምችልበት እንትን በጣም ሰፊ ነው። ይሄ ድል በጣም ሰፊ ነው። ታውቃለህ እስካሁን ከለምንላቸው ሐኪሞች ያለምንላቸው ይበልጣል በጣም እና ብዙ አጋጥሞኛል። የለመንኳቸውም አሉ። ታሪካቸውን ይፋ ብናደርገው ገንዘብ ልናገኝላቸው እንችላለን ስል አይቅርብኝ። አዎ እኔ አስታውሳለሁ ብዙ ሐኪም ፔጅ ላይ እኮ የመጀመሪያ ስቴፕ የሚሆነው ማሳመን ቢለመንልህ እንደዚህ ብር ብናሰባስብልህ እኮ ትታከማለህ ማለት ነው። እና ያ ሰው ደግሞ በጣም ተስፋ መቁረጥ ውስጥ ሆኖ ኃይለኛ ተናጋሪ መሆን አለብህ። ኃይለኛ የማሳመን በተደጋጋሚ መሞከር ምናምን መቻል አለብህ።
እና ይሄ በጣም የሚከፋኝና በተከሰተ ቁጥር በተለይ ለምነህ የሰው ፊት አይተህ ታካሚውን አሳምነህ የሰው ፊት አይተህ ብሩ ተሰብስቦ ልክ ሞላልኝ ተሳካልኝ ስትል ደግሞ በህይወት ያልፋሉ። እና ብዙ ጊዜ በዚህ ሁኔታ ልቤ በጣም ተሰብሯል። አይሚን ሐኪሙ ነው መታከም አለመቻሉ ብቻ የጤና ባለሙያ ሆኖ የጤና ሰርቪስ አለማግኘቱ ብቻ በጣም ነው የሚከነከነኝ በጣም። ለዛ ነው አሁን በግልጽ ማውራትም ያለብን። እውነት ነው። ወደ ሚዲያ መምጣት መቻል አለብን። እኛ ሚዲያ ላይ የምንፈልገው ወይ የሆነ በሽታ እንድናስረዳ ነው ወይ ደግሞ የሆነ ነገር አድርገዋል ተብሎ ምንም ማረጋገጫ በሌለበት ሁኔታ ላይ ሲዘፈንብን ነው የምናውቀውና ይሄ ነገር መቅረት አለበት። ለዛ ነው በግልጽ ማውራት ያለብን። እስቲ አሁን ደግሞ ትንሽ ፈገግ ወደሚያደርግ ነገር ልውሰድህና ምንድነው የሚያዝናና ጊዜ ሲኖርህ ትርፍ ጊዜ ሲኖርህ? እንዳልኩ ነው ታውቃለህ፣ አንተም ስቄ ተጫውቼ ነው ስልህ ከጓደኞች ጋር ከቤተሰብ ጋር መሳቅ መጫወት መቀለድ ነውና ከዛ ውጪ ምን መዝናናት አለ? ስክሮል ታደርጋለህ፣ ሶሻል ሚዲያ ትስቃለህ፣ ድሉን ካጋጠምክ ታስቃለህ፣ ታልፋለህ ነው። ኳስ ትወዳለህ? ጥያቄ ወዴት እንደሚያመራ አውቃለሁ፣ ግን እሺ እወዳለሁ። የአርሰናል ደጋፊ ነው ለካ? የኳስ ደጋፊ አይደለም እንዴ? አርሰናልን ደገፍን እኮ አስባል። ሜዲካል ስኩል ሆነ ይህን የሚያላዳውት ዶርም ተቀምጦ የአርሰናል ኳስ አይተህ ስትመጣ የተበሳጨ አቃጠልከው ጊዜህን። ግን በጣም እድሜህንም አቃጥለዋል። ያው ኳስ አብዛኛው ሰው እኮ ይወዳል ታውቃለህ። ሜዲካል ስኩል ውስጥ የሚገርመኝ እያንዳንዱ ባች ውስጥ አለ ቡድን አለ። የቼልሲ ጀማ አለ፣ ሲቲ ጀማ አለ፣ አርሰናል፣ ዩናይትድ ምናምን እና ትተዋወቃለህ። አንድ ባች ራሱ እኮ ላትሆን ትችላለህ። ያንተ ጁኒየሮች ወይም የተወሰነ ሲኒየሮች ሊሆኑ ይችላሉ፣ ግን ማን የአርሰናል ደጋፊ ማን የእንትን ደጋፊ እንደሆነ ትተዋወቃለህ። አርሰናሎቹ ያው ጠቁረው ከስተው ምናምን ስለምናል እሱ ይለያያል። በየአመቱ መሆናችን ነው እንጂ አርሰናል ያው የሚቀጥለው አመት ዋንጫ ስለምትወሉ ዞሮ ብዙም ሊያሳስባቸው አይገባም ይሄ ጉዳይ ነው። እስኪ በህይወት ደስተኛ ነው ማለት ዛሬ አብርሽ ከባባር ጥያቄ ነው የምታመጣው ታውቃለህ። ይሄ ስለ ደስተኛ ነኝ፣ የጎደለብኝ ያጣሁት ነገር የለም፣ ለዛም ታንክፉል ነኝ። ግን አንድ ነገር ደስተኛ ያደረገህ ማለት በህይወት ግን ሳቲስፋይድ ማለት አይደለም። ባለኝ በጓደኞቼ በቤተሰቤ በኮሊጎቼ በፓቶሎጂ ምናምን ደስተኛ ነኝ። ምንም ይሄ አወላዋይ አይደለም። ግን ላይፍ ከዛም ተጨማሪ ጥያቄዎችን ትጠይቃለች። ሳቲስፋይድ እንድትሆን ይበልጥ ደስተኛ እንድትሆን እና በዚህ ረገድ በስራዬ ምናምን ባለው ነገር በጣም ደስተኛ ነኝ። ግን ብዙ ነገሮች ደስታን ይነጥቋል። ዛሬ ታካሚዎችን አክመህ ትወጣለህ ወይም በእናንተ አሁን ኦአር ትቆይና አንድ ፔሸንት እንግዲህ ኦአር ቴብል ላይ ሌላ ነገር ውስጥ እንዳይገባ ወይም ብቻ ከመሞት ታመጣለህ። ህይወት ይሰጠዋል። ታካሚው ደስ ይልሃል። ያሳረፍከውን ኢነርጂ የለፋህበትን ታውቃለህ። ለሊቱን ሙሉ ቆመህ ሊሆን ይችላል፣ ግን ያን ሰውዬ ህይወቱን ታድጋል። በቃ ሳቲስፋይድ ሆነሃል። ትመጣለህ። ዜና ላይ ደግሞ 100 ሰው ይሞታል። ገብቶሃል አይደል? ውይ ልፋቴ ምንድን ነፍስ ነው አይደል? የሚበላለት ምናምን ነገር የለውም። ሰው እና ልክ እንደዚህ ያሉ ነገሮችን ስታይ ታውቃለህ በጣም እኔ ሁሌ ነው የሚሰብረኝ ይሄን ነገር እንትን ስል እና ደስታ ሙሉ ነው አይደለም ብትለኝ ይሻለኛል እንጂ ደስተኛ ነኝ። ከነ ግን ጥያቄዎችን ጨርሻለሁ። እሺ አንድ የመጨረሻ ዕድል መስጠት። እስቲ አንተ በ18 17 ዓመት የነበረውን መላኩን ምከረው ብትባል ምን ብለህ ትመክረዋለህ? አሁን እዚህ ጋር
I have to be honest እውነት ምን መሰለ ያኔ ፕሪፓራቶሪ የነበረውን መላኩን ባገኘው ምለው በቃ የማትስ ወረቀትህን ወደ ማትስ ዲፓርትመንት ሳትገባ አስገባና ማትስን ተማር ሂሳብን ፍለጥ because የምትወደው ነገር ነበር ያኔ ሆፕፉሊ አሁንም እየወደድከው መሄድ አይቀርም ለሀገርህም ለራስህም የሆነ ነገር ኮንትሪቢዩት እንደምታደርግ ሹር ትሆናለህ እና በዛ ሂድ ነበር ምለው ይመስለኛል እንደዛም ብሎ ይመስለኛል አብሽ አንድ ሰው ይሄ በጣም ሲሊ ጥያቄ ነው ብሎ ያለኝ ሰው አለ ምንድነው ሃይፖቴቲካል ነገር ላይ መከራከር ብሎኛልና ግን በሙሉ እነዚህ ጥያቄዎች የምጠይቀው አንደኛ ለኔም ምላሽ እንፈልገባቸው ጥያቄዎች ናቸው እንግዶቼን ሁሉም ተመሳሳይ ጥያቄ ጠይቂያቸዋለሁና በተለይ መጨረሻዎቹ ሁለቱ ጥያቄዎች እስቲ ከአንድ ሰው ከምንሰማው ከ40 ሰው እንስማው በሚል ነው ሁሉ ተመሳሳይ ጥያቄ ነውና ሁሉም የሚመልስበት መልኩ ይለያያል እና I think honest መሆናችንም ጥሩ ነው በተለይ ለራስ ያው ራስን አድማዋሸት ማትችለው ከሁሉም በላይ እሱ ላይ እንድናተኩር ብዬ ለዛ እኮ ነው ሲጀምር honest መሆን አለብኝ የምልህ እንጂ ላይክ ጣምኩ ጥሩ ሐኪም ነው ክምናን ፈልጎትም ብሎ የገባ ሰው ነው መባል በፈልግ እንኳን ሐኪም ሆንክ መላኩ እንኳን እንደዚህ ሆንክ ምናምን እላለሁ I mean ሐኪም ሆነኝ እጠላዋለሁ ማለት አይደለም በጣም ደስተኛ ነኝ እንዳልኩ ሆኖም ግን ያኔ የነበረውን እኔን ነው አይደል ጠይቅ ያልከኝ ያኔ የነበረችው አንጮጬ ፍንዳታ ልጅ ምናምን ንገረው ብትለኝ በቃ ምርጫ ጥሩ ነበር ቀጥል ነው because በዛም ሳቲስፋይድ መሆንበት ነገር ይኖር ነበር በዛም ለሀገሬም ለህዝቤም ለቤተሰቤም ኮንትሪቢዩት ማድረግበት ነገር ነበር ለዚህ ማለት በጣም አመሰግናለሁ እሺ አብሽ ዛሬ ለመወያየት ከአራት ሙከራ በኋላ ስለተሳካልን በጣም ደስ ብሎኛል ተመልካቾቻችን ከዚህ ውይይታችን የተወሰነ ነገር እንደተማራችሁ ተስፋ እናደርጋለን በሚቀጥለው ሳምንትም አዲስ እንግዳ ይዘን ለመምጣት እንሞክራለን እንድናመጣ የምትፈልጉትን ሰው ኮሜንት ሴክሽን ላይ ብታስቀምጡልን አቅም በፈቀደ መልኩ እንሞክራለን እስከ ሳምንት ቸርን ሰንብት ፈጣሪ ኢትዮጵያን መባረኩን ይቀጥል